የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከጥቂት ቀናት በኋላ የስልጣን ጊዜያቸው ሲያበቃ ማን ነው የሚተካቸው የሚለው ጥያቄ ምላሽ ባላገኝበት ሁናቴ ከዚያው ከትግራይ ሌላው ዝግብ ሌላው ጥረት ምናልባትም የክልሉን የፖለቲካ መልክ ሊቀይር የሚችል አዲስ ነገር ተሰምቷል። በትግራይና በፌደራሉ መንግስት መካከል የተካረረ አለመግባባት መፈጠሩን በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የብረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር የመዘርጋቱን ዓላማ በሰፊው ይመለከታል። አዲሱ መረጃም በአዲሱ መዋቅር ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይላት ቲዲኤፍ የተደራጁበት የዚህ ሰንሰለት ይገኝበታል። በዚህ አወቃቀር ወይም ወታደራዊ ፎርም ላይ የሰራዊቱ አቋምና የህወሓት ፍላጎት ሌላው ጥረት ሳይፈጥር አልቀረም። በሰሜን ኢትዮጵያ አዲስ የጦርነት ስጋት መፈጠሩ ይታወቃል። የጦርነት ስጋቱን ተጨባጭ ካደረጉት ምክንያቶች ውስጥ የህወሓት ኃይል አሰላለፍና የተጠናከረ ወታደራዊ ዝግጅት አንደኛው ነው። ህወሓት ከፌደራሉ መንግስት ጋር አለመግባባት ውስጥ በሚገኝበት ወቅት ወደ ኤርትራ ዙሯል። የኤርትራ መንግስት በወደብ ጉዳይ ከኢትዮጵያ መንግስት ጋር የቃላት ጦርነት ውስጥ ከገባ በኋላ ከፌደራሉ መንግስት በተቃራኒው ከቆሙ ኃይላት ጋር አሰላለፉን አድርጓል። የኤርትራና የህወሓት ጄኔራሎች በመቀሌ ያደረጉት ሚስጥራዊ ስብሰባ አንዱ የዚህ ማሳያ ነው። ይህ ግንኙነት ጽምዶ የተባለ የኤርትራ መንግስትና የህወሓትን ጥምረት ያጠናከረ ነው። የህወሓት ክፍፍል ይበልጥ አደገኛ ሁናቴ ውስጥ የገባው የኤርትራ መንግስት መግባቱን ተከትሎ ነው። የህወሓት አንደኛው ኃይል ጽምዶን ሲቃወም፣ ሌላኛው ደጋፊ በመሆኑ ልዩነቱ ቀጥሏል። በመካከል የፌደራል መንግስትና የህወሓት አለመግባባት ጨምሮ የፕሪቶሪያው ሰላም ስምምነት ጥያቄ ውስጥ እንዲገባ አድርጎታል። በሰሜን ኢትዮጵያ ክፍል የጦርነት ስጋት አለ የሚባለውም ከዚህ አንጻር ነው። የጦርነት ስጋቱን ተጨባጭ የሚያደርገው ደግሞ የትግራይ ተዋጊ ኃይላት ቲዲኤፍ ነው። የኃይል የተለያዩ ለውጦችን ወታደራዊ ፎርሞችን ከማድረግ ጀምሮ ጦርነት ተኮር እንቅስቃሴዎችን በስፋት ሲያካሂድ ቆይቷል። እንደ ዋዜማ ዘገባ ሰራዊቱ ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ አመራሮች ሽግሽግና የሰራዊት ድልድል ሲያደርግ ነበርም። የሽግሽግ ሰራዊቱን ከፖለቲካ ሽኩቻ አውጥቶ ወደ አንድ ማዕከላዊ ዕዝ ወይንም ሴንትራል ኮማንድ ለማምጣት ያለመ ነው። ነገር ግን ለአንድነት የታሰበው የወታደራዊ ድልድል ሌላ ክፍፍል ሊፈጥር እንደሚችል በዘገባው ተጠቁሟል። ሰራዊቱ በውስጡ አሁንም ከፍተኛ ውጥረትና ያሰላለፍ ለውጦች እየተካሄዱበት ነው። ከአንድነት ይልቅ ለሌላ ክፍፍል መፈጠር ምክንያት እየሆነ ነው የተባለውም ይኸው ሰራዊት የተመሰረተው በ2013 ዓ.ም በፌደራሉ መንግስትና በህወሓት መካከል የተቀሰቀሰውን ጦርነት ተከትሎ ነው። ሰራዊቱ የትግራይ ተወላጅ የቀድሞ የመከላከያ ሰራዊት አባላት፣ ከጦርነቱ በፊት የነበረው የክልሉ ልዩ ኃይልና የፖሊስ አባላት፣ ሚሊሻዎችን፣ ተማሪዎችን፣ በተለያዩ የሥራ ዘርፎች ላይ የተሰማሩ ሰልጣኝ በጎ ፈቃደኛ ወጣቶችን ያቀፈ ነው። በዚህ ወታደራዊ ኃይል ውስጥ ህወሓት የደርግን ስርዓት ለመጣል ባደረገው የ17 ዓመታት ትግል ወቅት ተሳትፎ የነበራቸው የትግራይ ተወላጅ የቀድሞ የመከላከያ ሰራዊት አባላት የሰራዊቱ የጀርባ አጥንት መሆናቸውን ዘገባው አመላክቷል። ሰራዊቱ 4 ግንባሮች እና በቁጥር የሚታወቁ 12 ክፍለ ጦሮች አሉት። ምንም እንኳን ወታደራዊ ሚስጥርን ለመጠበቅ ሲባል ሙሉ ለሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎቹ 12 ናቸው። እንደ አጠቃላይ ሲታይ ወታደራዊ ኃይሉ በ4 ግንባሮች የተከፋፈለ ነው። ክፍፍሉም በሰሜን፣ በደቡብ፣ በምዕራብና በምስራቅ ግንባር ተብሎ ይታወቃል። 4ቱ ግንባሮች በስራቸው 12 ክፍለ ጦሮች አሏቸው። በዚህ መሰረት የሰራዊቱ የቀድሞና የአሁኑ ወታደራዊ ፎረሙ ወይንም ወታደራዊ ድልድል የሚከተለውን ይመስላሉ። ጄኔራል ኃይለ ሥላሴ ግርማይ ወዲ እምበይታይ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉንም ክፍለ ጦሮች የሚያስተባብሩ ነበሩ። ብርጋዴር ጄኔራል ምግበይ ኃይለ የምዕራብ ግንባር ዋና አዛዥ ነበሩ። ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና ጸጥታ ቢሮ ኃላፊ፣ ጄኔራል ፍስሐ ኪዳኑ ማንጁስ የሰሜኑን ግንባር የሚመሩ ሲሆን ሰራዊቱ ካለፉት ጥቂት ወራት ወዲህ የግንባርና የክፍለ ጦር አዛዦች የስልጣን ሽግሽግ በማድረግ ሰራዊቱን ከመደበኛ ተዋጊነት አውድ አውጥቶ ወጥነት ያለው ጠንካራ የመከላከያ ኃይል ለመፍጠር ያለመ እንቅስቃሴ ተደርጓል። በዚህ ዓላማ መሰረት በአሁኑ ወቅት የግንባር አዛዦች በጦርነት ወቅት እንደነበረው በአንድ ማዕከላዊ ስርዓት ወይንም ሴንትራል ኮማንድ ስር እንዲንቀሳቀሱ እየተደረገ ነው። ከዚህ ቀደም በምስራቅ ግንባር አርሚ 3 ዋና አዛዥ የነበሩትና የሰራዊቱ የኦፕሬሽን ዘርፍ ኃላፊ ጄኔራል ኃይለ ሥላሴ ግርማይ ወዲ እምበይታይ የሰራዊቱን ወታደራዊ እንቅስቃሴ በበላይነት ይመራሉ። የመሆኑ ማዕከላዊ ዕዙ የሚመራው በጊዜ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ መሆኑን ዘገባው አመላክቷል። በጦርነት ወቅት የሰሜን ግንባር አዛዥ የነበሩት ብርጋዴር ጄኔራል ማሾ በየነ ባሉበት ኃላፊነት መቀጠላቸውንና በጦርነት ወቅት የምስራቅ ግንባር አዛዥ ለመሆን ሲመሩ የነበሩት ጄኔራል አብራ ተስፋይ ድንኩል ወደ ምዕራብ ግንባር መዛወራቸውን ዘገባው ጠቁሟል።
ከዚህ በተጨማሪ የምዕራብ ግንባር ዋና አዛዥ ሜጀር ጄኔራል ምግበይ ኃይለ የሰራዊቱን አጠቃላይ ስልጠናና የሪፎርም ኃላፊነት ደርበው ይዘዋል። በሪፎርሙ መሰረት በየግንባሩ ያሉ ክፍለ ጦሮች፣ አርሚዎች ያለ ማዕከላዊ ሴንትራል ኮማንድ ትዕዛዝ ምንም አይነት እንቅስቃሴ አያደርጉም። ቀደም ሲል በፈቃደኝነት ይዋጋ የነበረው ሰራዊት አሁን በመደበኛነት የመንግስት ደሞዝተኛ እንዲሆን በሚል አዲስ የፋይናንስ መዋቅር መዘርጋቱን ፕሬዝደንቱ ገልጸዋል። የህወሓት ካውንስልና የጄኔራሉ ስልጣን። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ሌተናል ጄኔራል ታደሰ ወረደ የስልጣን ዘመናቸው ሊያበቃ ነው። ህወሓት በፕሬዝደንቱ ላይ መፈንቅለ መንግስት ሙከራ ማድረጉን የሚያሳዩ ስውር እንቅስቃሴዎች አሉ። የራሱን እጩ ፕሬዝደንት በካውንስሉ በኩል መምረጡን ቅርብ ጊዜ የወጡ ዘገባዎች አመላክተዋል። ከሁለት ዓመታት በፊት በ2016 ዓ.ም አጋማሽ በህወሓት ውስጥ የተፈጠረው ልዩነት ተከትሎ በርካታ የክልሉ የቀድሞ ፖለቲካና ወታደራዊ አመራሮች ከህወሓት መደበኛ መዋቅር በመውጣት የራሳቸውን የፖለቲካ ስብስብ በማጠናከር ህወሓትን እየታገሉ ነው። ህወሓትም ራሱን ለማዳን ካውንስል አቋቁሞ እየተንቀሳቀሰ ነው። የካውንስሉ ዋነኛ ዓላማ ጊዜ አስተዳደሩን በበላይነት መምራትና የሚሾሙትን አዲሱን ፕሬዝደንት ከራሱ ማድረግ ነው። በሌላ አቅጣጫ 5 ያህል የትግራይ ፖለቲካ ድርጅቶች የትጥቅ ትግል የጀመሩት አማጽያንና የቀድሞ መከላከያ ወታደራዊ መኮንኖች የታቀፉበት አዲስ ምክር ቤት በቅርቡ ምስረታውን ይፋ እንደሚያደርግና የትግራይ ክልልን አስተዳደር ለመረከብ ዝግጅት እያካሄደ እንዳለ ተጠቁሟል። የቀድሞ መከላከያ ሰራዊት ጠቅላይ ኤታማዦር ሹም በቅርቡም በአቶ ጌታቸው ረዳ ይመራ በነበረው የትግራይ ክልል ጊዜ አስተዳደር ምክትል ፕሬዝደንትና የዴሞክራታይዜሽን ዘርፍ ኃላፊ የነበሩት ጄኔራል ጻድቃን ገብረተንሳይ ባለፈው ዓመት ሐምሌ ወር መጨረሻ 4 የፖለቲካ ፓርቲዎችና 2 ነባር ወታደራዊ አመራሮችን ያቀፈ ስብስብ መፍጠራቸውን ገልጸዋል። ጄኔራሉ የሚመሩት የለውጥ ፈላጊዎች እንቅስቃሴ የተሰኘ ስብስብ ነበረም። የሆነ ሆኖ የአስተዳደሩ ፕሬዝደንት ሌተናል ጄኔራል ታደሰ ወረደ የስልጣን ጊዜ ሊጠናቀቅ መቃረቡን ተከትሎ ውጥረቱ አይሏል። የህወሓት አመራሮች ካውንስል በመመስረት ጊዜ አስተዳደሩን ለመቆጣጠር ጥረት እያደረጉ ነው። እንደ ዋዜማ ዘገባ የህወሓት ካውንስል በቀድሞ የጊዜ አስተዳደሩ ፕሬዝደንት አቶ ጌታቸው ረዳ ተቋቁሞ የነበረውንና ተቋሚ ፖለቲካ ፓርቲዎችን ያካተተውን ጊዜያዊ ምክር ቤት በማፍረስ በ2018 ዓ.ም የተቋቋመ ነው። ካውንስሉ የህወሓት የሥራ አስፈጻሚና ማዕከላዊ ኮሚቴ አባላትን፣ የግንባር አዛዦችና ለህወሓት ታማኝ ናቸው የተባሉ ከፍተኛ ወታደራዊ መኮንኖችን ያካተተ ነው። የካውንስሉ ሊቀመንበር ደብረጽዮን ገብረ ሚካኤል ሲሆኑ የጊዜ አስተዳደሩ ፕሬዝደንት ሌተናል ጄኔራል ታደሰ ወረደ በካውንስል ውስጥ በምክትል ኃላፊነት ይመራሉን የተባለው። በክልሉ የሚሰጡ ማናቸውም ፖለቲካዊም ሆነ ወታደራዊ ውሳኔዎች በዚሁ ምክር ቤት በኩል ያልፋሉ ተብሏል። የምክር ቤቱ ዋነኛ ዓላማ ህወሓትን ማዳን ነው። ሆኖም ምክር ቤቱ ወታደራዊ አመራር ሽግሽግ በሁሉም ጄኔራሎች አሊያም የህወሓት አመራሮችና የአስተዳደሩ ባለስልጣናት በኩል ተቀባይነት ያገኘ ነው ማለት አይቻልም። ደብረጽዮን ገብረ ሚካኤል እንዲሁም አቶ ጌታቸው ረዳ በሚመሯቸው የህወሓት ቡድኖች መካከል የተፈጠረው ልዩነት ተከትሎ በሰራዊቱ ከፍተኛ መኮንኖች መካከል በተመሳሳይ ልዩነት ነበረም። ይህንን ተከትሎ በነሐሴ ወር 2018 አርሚ 15ን በማንቀሳቀስና ዲሽቃ የጫኑ ከባድ ተሽከርካሪዎችና መሳሪያዎችን ይዘው የአስተዳደር ጽሕፈት ቤት በመክበባቸው የመፈንቅለ መንግስት ሙከራ ለማድረግ አስኪረዋል በሚል የተከሰሱት ብርጋዴር ጄኔራል ጎሽ ገብረና ስርዓቱን እንደሚቃወሙ በይፋ የገለጹት ጄኔራል ተክላይ አሸብር ወዲያ አሸብር ራሳቸውን ከጦሩ አግልለዋል። ከኮር በላይ የተባሉ ወታደራዊ መኮንኖች በ2017 ባደረጉት ስብሰባ ያሳለፉትን ከህወሓት ጎን የመሰለፍ ውሳኔ በመቃወም ራሳቸውን ያገለሉት ጄኔራል ጻድቃን ገብረተንሳይና ጄኔራል ገብረ እግዚአብሔር በየነ በልዩነቱ ሳቢያ በአፋር የሚንቀሳቀስ የራሳቸውን ታጣቂ ኃይል እንደመሰረቱ ይነገራል። ለሂደቱ ቅርብ የሆኑ ምንጮች እንደሚናገሩት በተዋጊ ኃይሉ በፖለቲካ አደረጃጀቱና በህወሓት መካከል የተወሰነ መደራረብ የመጣረስም ዝንባሌ ያለው የአወቃቀር ህወሓት የተሻለ ቁጥጥርና የመሪነት ሚና እንዲኖረው ለማድረግ ቢታሰብም በክልል የተፈጠረውን የስልጣን ሽኩቻ በማስፋት በኩል ተጽዕኖ ይኖረዋል። የህወሓት የፖለቲካ አመራሮችና ወታደራዊ አዛዦች በተለያየ ጎራ ተሰልፈው በልዩነታቸው ዙሪያ መግባባት አቅቷቸው አንዳቸው በሌላኛቸው ላይ ተቃውሞ ሲያሰሙ ቆይተዋል። የችግሩ ዋና ምንጭ የሆነው ህወሓት ከኤርትራ መንግስት ጋር ጽምዶ የሚል ጥምረት ከፈጠረ በኋላ ጥምረቱን የተቃወሙት እዚያው ህወሓት ውስጥ የነበሩ ናቸው። ይህ በትግራይ ያለውን ፖለቲካ ፈተና ይበልጥ ውስብስብ እንዳደረገው ይታመናል። በጉዳዩ ላይ ፌዴራሉ መንግስት የመጨረሻ እርምጃ ምን ሊሆን እንደሚችል የሚታወቀው ምናልባት ከአንድ ሳምንት ግድም በኋላ ስልጣናቸው በሚጠናቀቀው ሌተናል ጄኔራል ታደሰ ወረደ ላይ በሚያሳልፈው ውሳኔ ነው።